ኤስማ ወደ ራስሽ ተመለሺ። በደንብ መነጋገር አለብን። ምን ተፈጠረ? ዶክተር ምንድነው የተፈጠረ? ችግር አለ እንዴ? ኒሜት ወይዘሮ ሱምሩና ኒሃይትን ጥሪያቸው። እሺ ዶክተር። እማዬ እኔ ምንም አላማረኝም። እንደዚህ አይነት ነገር የማድረግ ምንም መብት የለንም እኮ። ግራ ገብቶኛል። ዶክተሯ ላናግራት። በቃ እባክሽ ሀሳባችንን ቀይረናል በላት። ተረጋጊ ማሪ። እንደዚህ መሆን ያለብሽ አይመስለኝም። ተይ። እኔ ራሱ ደስ ያለኝ ይመስልሻል? ለምን እንደዚህ አታስቢም? አሁን ልጅቷ እንዴት ልታድግ ነው? ንገሪ። እነሱ መሀል ምን አይነት አስተዳደግ ታድጋለች? እውነቴን ነው፣ ሰላም አይኖራትም። እሺ ተንከባከቢያት። መንከባከብ ትችያለሽ እስከ ተወሰነ ደረጃ ብቻ ነው። እኔም በሆነ እኮ ወጣት አይደለም። እማዬ የሚባል ነገር የለም። እውነቱን ነው የምነግርሽ። በዛ ላይ ኤስማ ታውቀዋለች፣ ኤሳትን ታውቀዋለች። ያ ልጅ የተወለደበትን ቀን እንዲረግም ታደርገዋለች። አዎ አውቃለሁ፣ ልክ ነሽ። ግን ደግሞ ይልሽ ጥሩ ስሜት አልተሰማኝም እያልኩሽ ነው ያለሁት። ለምንድን ነው የማትረጂኝ? ወይዘሮ ሱምሩ ዶክተሯ እየጠራች ነው። ምን ተፈጠረ? ነይ ነይ። ወይኔ አምላክ ይጠብቃል። ግቡ። ሁሉም ነገር ሰላም ነው ዶክተር? አትጨነቁ፣ ምንም የሚያሳስብ ነገር የለም። ግን ኤስማ ያለችበት ሁኔታ ክትትል ያስፈልገዋል። የኤስማ የማህፀን ቅርጽ የተለመደ አይነት አይደለም እና ጽንሱ ከፍተኛ ክትትል ያስፈልገዋል። ይሄ ምን ማለት ነው ዶክተር? ማለቴ ጽንሷን የምታስወርድ ከሆነ ከዚህ በኋላ የመውለድ ዕድል ላይኖራት ይችላል። ዶክተር ከዚህ በኋላ እናት መሆን ላትችል ትችላለች? እንግዲህ በእርግጠኝነት መናገር አልችልም፣ ግን ደግሞ ወደፊት ብታረግዝም በሰላም ላትወልድ ትችላለች። በጣም አስጊ ነው። ስለዚህ ወደፊት አስጊ ይሆንባታል እያልሽ ነው ያለሽው? አዎ። ወይዘሮ ሱምሩ እባክሽ፣ እኔ ልጅ ማስወረድ አልፈልግም። እሺ ማርያም፣ አንቺ እንደፈለግሽ የፈለግሽው ነው የምናደርገው። አታስቢ፣ ተረጋጊ። አመሰግናለሁ፣ በጣም ነው የማመሰግነው። እሺ አታልቅሽ፣ በቃ እንባሽን ጠረጊ ነው ይወድልሽ። እሺ ችግር የለም ማሬ፣ አትጨነቂ። ግን ደግሞ ልጁ ጤነኛ ሆኖ ማደግ ይችላል አይደል? አዎ ይችላል። ልጁ ክትትል ከተደረገለት በፍጹም ምንም አይሆንም። ፈጣሪ ይመስገን። ስለዚህ አሁን ማስወረድ የሚባል ነገር አይኖርም አይደል? ትክክል። እና የሚያስፈልግ ሕክምና አለ እንዴ? እባክሽ ካለን ንገሪ። አይ ግን በየጊዜው ክትትል ማድረግ ያስፈልጋል። እሺ እሺ። እንዳትረሱ፣ ጽንሱ ሊወርድ ይችላል። ኤስማ ራስሽን በደንብ መጠበቅ አለብሽ ማለት ነው። እሺ በደንብ መብላት አለብሽ። ከባድ ነገር እንዳታነሺ፣ ከባድ ስራ እንዳትሰሪ፣ ራስሽን እንዳታደክሚ ተጠንቀቂ። እሺ አትጨነቂ፣ እንከባከባታለሁ። ምንም አይነት ስራ አትሰሪ። አመሰግናለሁ። እንዴት እንዳማረባት ብቻ ተመልከች ማየ። አዎ ግን ወደ ትልቁ ቤት ስትመለስ እንደዚህ ፈገግ አትል። ምክንያቱም እኔ ጠይቃታለሁ። ምንድነው ሁሉንም ነገር እሺ የምት? አዎ የኔ ውዲስ፣ ከዚህ በኋላ በምንም አይነት ቢሆን የምትፈልጊው ነገር ካልሆነ እሻት ማደል ቃል ትገቢያለሽ? አዎ ወይዘሮ ሱ። በነገራችን ላይ አውቃለሁ፣ ይህን ነገር እንደማውቅ እንደምታውቂም አውቃለሁ። ይህ ሰዓት ኃላፊነት የሚሰማው አይነት ሰው አይደለም። ስለዚህ መጀመሪያ በእርግጠኝነት ያሳዝንሻል፣ ያስከፋሻል። ግን ይህንን መልመድ አለብሽ። እሺ ከዚህ በኋላ ይኸውልሽ ልጅሽ እስከሚወለድ ድረስ ትዕግስተኛ ሁኚ። ይኸውልሽ ደግሞ በቅርብ ቀን ሁሉም ነገር ቦታውን መያዙ አይቀርምሽ። ኤሳት በጣም ጥሩ ልብ አለው ብዬ አምናለሁ ወይዘሮ ሱ። እባክሽ ወይዘሮ ሱምራት በይ፣ እማዬ ብለሽ ጥሪ። እማዬ። እሺ እማዬ። እናቴም ከጎንሽ ስለምትኖር እኔ መረጋጋት ይችላል። ግን ደግሞ እማዬ እባክሽ ተጠንቀቂሽ። ህክመት ኤስማን እንድታስቸግራት እንዳታደርጊ እባክሽ። ሱምሩ በፈጠረሽ የገዛ እናትሽን አታውቂያትም እንዴ? ማነችና ነው ህክመት? አጠገቧ አትደርስም። በይ በይ አንቺ መሄድ ትችያለሽ። መሊክን ሳሚልኝ እና ደግሞ ኖህንም መሳም እንዳትረሽ አደራ። እሺ በቃ ደህና ሁኑ። እኔ ልሂድ። ነይ የኔ ውድ እንሂድ በቃ።
አሁን በጸባይ እየጠየቅኩ ነው። ከቤት ይውጣልኝ እያልኩ። ጓደኞቼ እባካችሁ ስራችሁን ስሩ። አባዬ አባዬ፣ ወንድሜ፣ አቶ ቱርካን ወንበር፣ ቀስ ቀስ። አባዬ ቀስ በል። ቱርካን አምቡላንስ ጥሩ። እሺ አባዬ ተንፍስ። አባዬ አይኖችን ክፈት። አባዬ እባክህ አይኖችን ክፈት፣ ተንፍስ። አምቡላንስ ጥሩ። እሺ እየመጣሁ ነው። እሺ አባዬ አባዬ ታሲን እንድንቆይ የምናደርገው? ተረጋጊ። የሆነ መላ እንፈልጋለን። እሺ ቀስ ቀስ ቀስ። ማሬ ምን እየሆነ ነው ያለው? ምን ተፈጠረ? አባዬ ሊሞት ነው አያቴ። ቆይ ማሬ ቆይ። ያ የማይረባ ታሲን መጥቶ ነው። ሰውየው ገና ኩላሊቱ መገጠሙ ነው። አሁን ግን ሌላ ጣጣ መጣ። አልገባኝም። ምንድን ነው ያደረገው? ያ ታሲን ምንድን ነው ያደረገው? ምን አለችኝ መጥበይ? አንድ ቀን ጉድ ነው የማደርግሽ። የሆነ ነገር ልንገርህ፣ ታሲን አንዴ አብዷል። ስማ፣ ይህንን ቤት ለመውሰድ ቆርጦ ወስኖ ተነስቷል። በእውነት አክስቴን ሀይት በጭራሽ ይህንን ቤት አይወስድብን። ያ ታሲን የሚባል ሰውዬ የማይረባ ቀመሩን ሲቀምር እኔን፣ ቡኒያሚን፣ ሻንሳላንን እረስቶኛል፣ እርግጠኛ ነኝ። እኔ ደግሞ ቤታችንን ብቻ ሳይሆን ይህንንም ትልቅ ቤተሰብ ጭምር ከዚህ ከማይረባ ሰውዬ የማልጠበቅ ከሆነ እኔ ወንድ አይደለሁም። ታያላችሁ። እሺ ይሁን እንግዲህ። ነይ ልጄ ነይ፣ ውስጥ እንግባ። ቆይሽ ታሲን አሁን የት ነው ያለው? ጀግና ሆንክ። እኔ እንደዚህ ነኝ። እሺ ምንድን ነው ጃናን? ቆይ ከየት ነው የመጣችሁት ባካችሁ? አዲስ ሬስቶራንት ተከፍቷል፣ እዛ ሄደን ነው፣ ግን መብላት አልቻልንም። ግን አንቺ ምን አስጨነቅሽ? ምን አገባሽ? ሲጀመር ለምንድን ነው በቃ ይበቃል፣ አሁን እንሂድ። አባቴ ከሆስፒታል ነው ያለው፣ ሀሪካ ከእሱ ጋር ነው ያለችው። እናንተ እዚህ ሆናችሁ ቤት ይጠብቁ፣ እኛ መጣን። እሺ ሁለት መጨረሻ የሌለው ቤተሰብ ነው። ስልኬ በርቷል፣ አዲስ ነገር ካለ ደውልልኝ። ሆስፒታል እኮ ቤታችን ሊሆን ነው። ቡኒያሚን ሰልችቶኛል። አለቃ አግኝተነዋል። ታሲን አግኙት እኮ። ምንድን ነው የምናደርገው? እሺ ተረጋጊ። እሺ ምንድን ነው አለቃ? እዚህ ውስጥ እኮ ትልቅ ሰው መግባት አይችልም። ወደ ላይ አውጣው እስኪ እንሂድ። ውሻ ነው አለቃ። ውሻው የኔ ነው፣ ካራባስ ይባላል። አርጂቶ ሲሞት ነው እዚህ የቀበር ነው። አቶ ታሲን ይህንን ልትነግረን ይገባ ነበር። ብንነግራችሁ እንኳን መቆፈራችሁን ታቆሙ ነበር። እሱስ እውነት ነው አይደል? አሁን ምንድን ነው የምናደርገው አለቃ? የት እንቆፍር? በሉ መላ ግቢውን ቆፍሩ። ውሻው እዚህ ሲሸት ነበረ። ሌላ የት ነው የምትቆፍሩት? ሐሰተኛ ጥቆማ ነው። እሺ በቃ ሁላችሁም ተዘጋጁ፣ መሄድ አለብን። ተንቀሳቀሱ። ኑ ሰዎች፣ ተውት። በቃ ይሁን። ዚራት ኤርካ ይኸውልህ አቶ ታሲን ስላስቸገርን በጣም ይቅርታ። ያው ትዕዛዝ ስለሆነ ነው። አይ ችግር የለም፣ ይገባኛል። ስራችሁን እየሰራችሁ እንደሆነ አውቃለሁ። ግን አንድ ነገር ልጠይቅህ ኢንስፔክተር፣ ይሄ አስሳ ከየት የመጣ አስሳ ነው? ሪፖርት ነበር? የሆነ ነገር ያለ ሰው ነበር? አዎ፣ የአቶ ጉርካን ባለቤት አቃቤ ሕግ ቢሮ ክስ መስረታ ነበረ። እኛ የተሰጠንን ትዕዛዝ ብቻ ነው ተከትለን የምንሰራው። ለዛ ነው። እሺ ይገባኛል። ባለቤቷ እዚህ እንደተቀበረ እንዴት ልታስብ ቻለች? አልገባኝም። እውነት ለመናገር ይህንንም አላውቅም። እኛ የአቃቤ ሕግ ትዕዛዝ ተከትለን ነው። በድጋሚ ስላስቸገርን ይቅርታ አድርግልን። ችግር የለም። ቆይ ውሻ አለ እንዴ? አይ አልነበረኝም። ካራባስ ምናምን ያልኩት ፈጥሬ ነው፣ አላውቅም።
ታሲን በቃኛ ችግር መቼም አይጣንም አይደለ? አንተንም ደግሞ ችግር ውስጥ ከተትኩ እኮ ምንድን ነው? ተረጋጊ ሱምሩ። እሺ በቃ የሚደረገው እናድርግ። ቆይ ለምንድን ነው እዛ እንዳልነበር ያልነገርከኝ? እኔ እኮ ደንግጬ ልሞት ነበር። አሁንም እጆቼ እየተንቀጠቀጡ ነው ያሉት። ተመልከት፣ መረጋጋት አልቻልኩም። ሱምሩ እዚሁ ነበረ እና የት ነው ያለው? አላውቅም። ምን ተፈጠረ? ምን ይመስላል? ያ ታሲን የሚባል የማይረባ ሰውዬ ወንድሜን ልብ ድካም አስያዘው። ቆይ ምንድነው? ምን እያልኩ ይመስላል? የምለውን በደንብ አድርገህ ስማ። መለክን ከምትከታተል ሰላም እንፈጥራለን እያልክ ከምትለፈልፍ አንዴ እንኳን አይኖችን ገልጠህ ተመልከት። ያለንበትን ጉድ ተመልከት። ስርዓት ያዙ ብለህ ንገራቸው። ኤምራ አባቴ እንዴት ነው? እባክህ ንገረኝ። አባቴ ያለበት ሁኔታ አስጊ ነው፣ በጣም አስጊ ነው። በጭንቅላት መድማት የተከሰተ ደም መርጋት። ኤምራ ምን እያልከኝ ያለው? አዝናለሁ። አእምሮ ውስጥ ብዙ ደም ሳይፈስ አይቀርም። እኔ ይህንን አላምንም። ስማ ሴራት፣ ና ወደዚህ እስኪ። አቤት ወንድሜ። የተተኮሰብኝን ቀን ታስታውሳለህ? አዎ ወንድሜ። ሽጉጤ ምን አደረጉት? የት ነው ያለው? አላውቅም ወንድሜ። ምን ነው? ላገኘው አልቻልኩም። ያልፈለግኩበት ቦታ የለም። በእርግጥ አንተ ጋር እንደነበር አስታውሳለሁ። እርግጠኛ ነህ? ምክንያቱም እኔ ላይ ከተተኮሰብኝ በፊትም በኋላም ያለውን ነገር ማስታወስ አልቻልኩም። ሆስፒታል ከነቃው በኋላ ያለውን ብቻ ነው የማስታውሰው። ማስታወስ አልቻልኩም። እሺ ገባኝ። ስለዚህ ያ የማይረባ ሽጉጤን ወስዶብኝ ሄደ ማለት ነው። ለማንኛውም ተው ወንድሜ። ኦ እሳቱ፣ ና መጣ። ምንድነው ነው? እዚህ ጣልቃ የመግባት እድሉ የለንም። ቀዶ ጥገና ሊያስፈልገው ይችላል። ስለዚህ ወደ አንካራ ቢወሰድ ይሻላል ባይ ነኝ። እሺ ምን ማለት ነው? እሺ ማለት እንዴት ነው አንካራ ድረስ ሄደን የምንመለሰው? ወንድሜ እንዴት ነው የምናገኘው? መቼም እዚህ ጥሩ ዶክተሮች አሉ አይደለ? ጂያን እባክህ። አክስት ቢቻል ኑሮ እስካሁን ድረስ እንደዛ እናደርግ ነበር። ኤምራ ጓደኛዬ ነው። እሱ አስፈላጊውን ነገር ነው የሚያደርገው። ምንም ምርጫ የለንም። አንካራ መሄድ የሚያስፈልገው ከሆነ ሄደ። እሺ አሁን ምንድነው ማድረግ ያለን? እሱን ዩኒቨርሲቲ ሆስፒታል ማስገባት የሚሻል ይመስለኛል። እሺ የሚያስፈልገው ማድረግ እንችላለን። እኔም ከአባቴ ጋር አብሬ እሄዳለሁ። ከአንቺ ጋር አብረን እንሄዳለን። አንካራ ውስጥ ለብቻ እንተወው። ሁላችሁም ሂዱ። ችግር የለውም። እዚህ መሆን አያስፈልገንም። እኛ አብረን እንሄዳለን። አሁን አባቴ እንዴት ነው? ንገረኝ እስኪ። ወደ ሌላ ክፍል እናዘዋውረዋለን። እሺ ደህና ነህ? ቡንያሚ ደህና ነህ? ከውሾቹ እያሸተቱ ነበር እኮ። ፈርቼ ነበር። እኔ ደግሞ በቃ አላቅም አለቀለን እያልኩኝ ነበረ። ስማይ ኑ፣ እዛ አይደለም እንደ ቀበር ነው ወይስ እኔ ተሳስቼ ነው? አዎ በደንብ ተሳስታል ወንድሜ። እናንተ ቦታውን ቀይረኸው ነው ማለት ነው? አዎ እኔ ነኝ ወንድሜ። እቺ ሴትዮ ችግር እንደምታበጣብን አውቄ ነበረ። ስለዚህ ቦታውን ልቀይር ብዬ አሰብኩኝና ቶሎ ቀየርኩት። አየሽ አይደለ? እንደዛ ማድረግህ ልክ ነው። እውነት ለመናገር ጥሩ አድርገሃል። ያደረግከው ልክ ነው። ስማኝ፣ የት እንደቀበርከው ራሱ ልጠይቅህ አልፈልግም። ማወቅ አያስፈልገኝም። አዎ ጥሩ ሐሳብ ነው። ከዚህ በኋላ ስለዛ ነገር አናስብ። በቃ ስለምንም ነገር አናስብ። ወይ በነገራችን ላይ ሳልነግርህ ቤቱን ለመውሰድ ሄጄ ነበር። ኧረ እባክህ ምን ተፈጠረ? ቆይ ሊወጡ ነው ማለት ነው? ንገረኝ እስኪ ወንድሜ። ልክ ላስወጣቸው ስል ሳሜት ሻንሳላን ራሱን ሳተና ወደቀ። የልብ ድካሙ ተነስቶበት ነው? እማዬ በፈጠረሽ የልብ ድካም ምንድን ነው? ቆይ ሲጀመር ምን ልባለውና ነው የልብ ድካም የሚይዘው? ይሄማ ሊሆን አይችልም። ስሚ ታሲን ራሱ ተታሎ ነበር። ለምንድን ነው የተመለስከው? አይ አይደለም እሳቱ፣ እኔ ላስወጣቸው ነበረ። ፖሊሶቹ ግቢ ውስጥ እያሰሱ እንደነበረ ሰማሁኝ። ስለዚህ ቶሎ ብዬ ወጣሁ። ለኔቶ ነገ ከነገ ወዲያ የሚደረገው እናደርጋለን። አመሰግናለሁ። ምግብ ላዘጋጅ እንዲያቱ ታሲን እርቧችኋል ወይስ ሰዓቱ ገና ነው? አዎ ሰዓትማ ገና ነው፣ ግን ደግሞ ሻይ መጠጣት እንችላለን አይደል? እንችላለን። እሺ አንድ ጊዜ እህቴ። አቤት ነው። እነዛን ውስጥ ማስገባት ትችላለሽ እና ለመልክ ስጫ ተባክሽን። እሺ ውዴ። ለእህቴ ደግሞ ምን አምጥተህላት ነው? የሚያስፈልጋትን ፎሊክ አሲድ፣ ቪታሚን ምናምን። በጣም ደስ የሚል ነገር ነው ያደረግከው። አዎ መልክ እኮ ለእኔ ብቸኛ እህቴ ነች እማዬ።
ለእኔ ሁሉ ነገሬ ማለት ናቸው። ሁሉ ነገሬ። ኡፍ አሁን የምትወልድበት ጊዜ እየደረሰ ነው። ሆዷ በደንብ ተልቋል። እንዴት እንደቸኮልኩኝ አትጠይቁኝ። እማዬ ተይ እባክሽ ተይ፣ አታንሽብኝ። እኔ ራሱ አጎት ለመሆን እንዴት እንደጓጓኝ ልነግርሽ አልችልም። እውነቴን ነው የምልሽ፣ በጣም ጓጉቻለሁ። ለሁለት ልጅ አጎት ትሆናለህ። ምን ማለትሽ ነው? ኤስማ ለኢሳት ልጅ ልትወልድለት ነው። እማዬ ሳልጠይቅሽ የእነሱ ሀሳብ ቆይ ምንድን ነው? ሊጋቡ ነው እንዴ? ሰርግ ለመደገስ አስበዋል? እማዬ ንገርኝ እስኪ ምንድን ነው? እኔ እንደሰማሁት ከሆነ ደግሞ ኢሳት በጭራሽ አይፈልጋትም አይደል እንዴ? አይ ማሪ፣ እንግዲህ እነሱ ትዳር ይመሰርታሉ መሰለኝ። ብቻ እናያለን እንግዲህ። እስኪ እናያለን። ግን ይገርማል አይደል? ኢሳት እንደዚህ አይነት ሰው ነው። ሲጀመርም እኮ ነግሬሻለሁ እማዬ፣ ያ ቤተሰብ ልክ አይደለም። እንደዚህ ናቸው በቃ ሁሉም። ያሳዝናል። ምክንያቱም ደግሞ ሻንሳላን ስለሆኑ፣ ሻንሳላን ከአያታቸው ጀምሮ እንደዛ ናቸው። ብቻ ተውት። ለኢሳት ሲሆን ስለ ትዳር ያወራል፣ ለመሌክ ሲሆን ግን ይህ ምንም ነገር አይልም። ይገርማል። ታሲን፣ እኔ በጣም አዝኛለሁ። እነዚህን ልጆች መቼም ቢሆን የምናስታርቃቸው አይመስለኝም። ይታረቁ ነበር ስምሩ። ግን ከተተኮሰብኝ በኋላ እና ሳሜት ደግሞ ዋነኛ ተጠርጣሪ ሲሆን ነገሩ ተቀየረ። እውነትህን ነው። እሱም አለ። ስሚ ስምሩ፣ ይኸውልሽ ጃሃን ቤተሰቡ ላይ ተስፋ የሚቆርጥ ከሆነ ይሄ ነገር ይሳካል እና እኔና አንቺ ኑህን እንደዚህ ብለን ልናሳምነው እንችላለን። ሌላ አማራጭ አለ አይመስለኝም። ቤተሰብ ስትል ቆይ ኢሳትና ሀሪካ ናቸው ልጆቼ ላይ ማለት ነው ታሲን? አዎ። የኬክ ሽታ በጣም ነው ደስ የሚለኝ ሴቪ ላይ። እውነት? በያ ታዲያ ቀኑ ሙሉ የተሰማኝን ጭንቀት አጠፋው። ተይ እባክሽ። ዛሬ ደግሞ ምንድን ነው የተፈጠረው? ሴቪ ላይ ጭራሽ እሱን አታንሽብ። ውይ ውሻው ግን በጣም ደስ ይላል አይደል? አይደል? መሌክ ውዴ። አቤት እህቴ ካድርዬ። ወንድምሽ እነዚህን አምጥቶልሻል? እሺ። ኑኑ ያመጣው? አዎ። ምን እንዳመጣልኝ እስቲ እስኪ ውዴ። ምንድን ነው ይሄ ሁሉ? ደግሞ የምወደው አይነት ነው። ታውቂያለሽ አንዳንዴ ኑ በጣም ያበሳጨኛል፣ ግን ይገርማል። እንደዚህ አይነት ነገር ደግሞ ሲያደርግ በአንዴ ነው ደስ የሚያሰኘኝ። መንታ መሆን እንደዚህ ነው አይደል? በጣም ደስ ይላል። አዎ ታውቂያለሽ፣ እሱ የኔ ነፍስ ነው። እንደዛ በዩ በቃ አንድ አይነት ሰው ነን። ግን ሁሉም መንታዎች አንድ አይደሉም መሌክ። ኑህ ለየት ይላል። ኑህ ሌላ ሰው ነው። ካስፈለገ ላንቺ ሲል ይሞትልሻል። በጣም ነው የሚወድሽ። በጣም እድለኛ ነኝ። አይ አባዬ፣ የእውነት ያሳዝናል። አንተ እንደዚህ የምትሆን ሰው ነበር ማለት የለም። ግን ደግሞ ይሄ ነገር የሚገባ አይነት ሰው ላደረግከው ነገር በሙሉ ይገባል። ለኖርከው ህይወት ይሄ ሁሉ ይገባል። በጣም ስግብግብ ሆንክ። ብዙ ሰዎችን ጎዳ፣ ዕዳ ውስጥ ገባ። እኛንም ጉዳይ አደረግከን። ከዛ በኋላ ደግሞ ይህን ሁሉ ጣጣኔ ላይ ጣልክ። አሁን ደግሞ ልትሄድ። አሁን ቤተሰባችንን እንጠብቅ። ወንድሜ ውዴ፣ ስላለልኝ ደስ ብሎኛል። እኔም አንቺ ስላለች ደስ ብሎኛል። ወንድሜ አባዬ ደህና የሚሆን ይመስላል? ተስፋ አደርጋለሁ። በይ ሀሪካ ውዴ። ህክመት ምንድን ነው? አንካራ አትሄጂም እንዴ? ወይ ጉዴ! እንደ ፈጣሪ ወይ የራስችው። ለካ ወደዛ እንዳትሄጂ ጂሃን ነግሮሽ ነበር አይደል? ግን የሆነ ነገር ልንገርሽ፣ እኔ በሆነ ሄድ ነበር። እውነት ማለቴ የምወደው ወንድሜ እንደዚህ ቢታመም የጭንቅላት መድማት ቢያጋጥመውና በአምፑላስ ወደዛ ቢወሰድ ለአንድ ሰከንድም እዚህ አልቀመጥም ነበር። ተነስቼ ነበር የሚሄደው። እውነቴን ነው፣ እሄድ ነበር።
አንቺ ምን አገባሽ? እውነቴን ነው። አንቺ ምን ጨነቀሽ? ምን አገባሽ? ለነገሩ ልክ ነሽ። እኔን አይመለከተኝም። በእውነት እኔ ምን አገባኝ? ማለት በምንም ምክንያት እኔ እንደዚህ አይደለም። ዝም ብለሽ እዚህ ተቀምጠሽ ወንድሜ ወንድሜ እያልሽ ከምትጮሂ ብዬ ነው። ለዛ ነው የነገርኩሽ። ግን ምንም ማለት እንደሌለብኝ ረሳሁት። በእውነት ግን ጭንቀቱ አያስችልሽም። አክስቴን ያየት አንቺ አትጨነቂ ባለቤቴ። አሁን እንሄዳለን። መጀመሪያ ግን የማደርገው ነገር አለኝ። ለልጆቹ ትዕዛዝ ልስጣቸው እና ከዛ እንሄዳለን። ሐሪካ እዚህ ነው ያለችው? አይ ገና አልመጣችም። ጂሃን ሐሪካ ስማ ወንድሜ፣ እኔ ያለሁኝ ቤቱ በእኔ እጅ ነው ያለው። ስለ ምንም ነገር እንዳታስብ። እሺ፣ ምንም አላስብም። በጣም ነው የማመሰግነው። ቀስ ብለህ ንዳ። ስትደርስ ደውልልኝ። እሺ? እሺ፣ መሄድ ነው በቃ። በሊድ ተመልከች ውዴ፣ የሳሜት ሻንሳላን ልጅ እንደሆንኩኝ ችላ ብሏል። እዚህ ቤት ውስጥ ለረዥም ጊዜ ሳስተዳድር እንደነበር ችላ መባል የለበትም። እዚህ ቤት ውስጥ እኔ ምንም ሳላውቅ የሚሆን ምንም ነገር የለም። አስፈላጊ የሆነ ነገር ካለ እኔም ማድርገውን አደርጋለሁ። አክስቴ ኒሃይት ለልጆቹ ማሞቂያው እየሰራ አይደለም ስታያችሁ ሰምቼ ነበረ። አሁን አስተካክየዋለሁ እና ቤቱ ውስጥ በቂ ሙቀት አለ። ምንም አታስቢ። የሚያስፈልግሽ ነገር ካለ ደግሞ በፈለግሽበት ሰዓት እኔም ጋር ሆነ ጄናን ጋር መደወል ትችያለሽ። አመሰግናለሁ ውዴ፣ ተባረክ። አንተ ባትኖር በጭራሽ ምን እንደምሆን አላውቅም። ውይ በጣም ነው ደስ የሚለው። በልብ ቅርጽ ነው እንዴ ሴብ ያደረግሽው? ወደድሽው አይደል? አዎ በጣም ደስ ይላል። እንዴት ነህ የኔ ውድ? መሌክ ማሪ፣ የሆነ የምነግርሽ ነገር አለ። እሺ ንገረኝ ውዴ። ስሚ፣ አባቴ የጭንቅላት መድማት አጋጥሞታል። ምን? እንዴት ነው? ቆይ አሁን እንዴት ነው? እንዴት እንደዚህ ሆነ? ምን ሆኖ ነው? በታሲኔን ሸርሊ ምክንያት ቤት መጥቶ ረበሸ። ከዛ አባዬ መሬት ላይ ወደቀ። ብቻ ተይው፣ ምንም መጨነቅ አያስፈልግም። ከፈጣሪ ጋር ደህና ይሆናል። አሁን ከአሪካ ጋር ወደ አንካራ መሄዳችን ነው። አባዬን የዩኒቨርሲቲ ሆስፒታል እናስገባው። ይህን ያላስከፊ ነገር አደገኛ ሁኔታ ውስጥ ነው? አዎ ዶክተሩ በጣም አስጊ ነው ብሏል። በፍጥነት ሕክምና ያስፈልጋል ብሏል። ለማንኛውም ወደ አንካራ እየሄድን ነው። ብቻ በኋላ ደውለሽ ልታገኝባት እንዳትጨነቅ። እሺ ማሪ። ይኸውልህ ጂያን። አቤት ማሪ። ተጠንቀቅ እሺ እባክህን። እሺ አታስቢ። አስባለሁ ግን ይኸውልህ እወድሃለሁ። ሰላም ሁን። በጣም ነው የምወድሽ ማሪ። ልጃችን ሰላም ይልሽ። ለማንኛውም እሱም ብሎሃል። ደህና ሁን የኔ ውድ። ተጠንቀቅ እሺ ጂሃን። መልካም መንገድ ይሆንልኝ። አመሰግናለሁ። እንሂድ። ምን ተፈጠረ ሜሌክ? ምን ያልሆነ ነገር አለ ሴቪ ላይ? ሳሜት የጭንቅላት መድማት አጋጥሞታል። ይገርማል። ሴቪ ላይ ያለበት ሁኔታ ደግሞ በጣም አስጊ ስለሆነ ወደ አንካራ እየወሰዱት ነው ያሉት። በጣም ጨንቆኛል። ስሚ ሱምሩ፣ ሐሪካና ኤሳት ልጆችሽ እንደሆኑ አውቃለሁ፣ አይካድም። እኔ እንደዛ ብዬ የተናገርኩት ጂሃን እነሱ እንዲተዋቸው ብዬ አይደለም ሱምሩ። ትንሽ ነቃ ካደረገው ብዬ ነው። ማን ያውቃል፣ ምናልባት ሊቀየሩ ይችላሉ። ኬክ የት ነው ያለው? አልመጣም? ይኸው። ለምንድነው እስካሁን ያልበላው? እበላለሁ፣ ችግር የለም። በላው። ኬኩ በጣም ይጣፍጣል። አሪፍ ነው። እንግዲህ ፍቅር አሁን ትመጣለች። ስትመጣ እሷን በደንብ ማመስገን ትችላለህ ወንድሜ። ሴቪ ላይ ናት ኬኩን የጋገረችው። የሆነ ነገር ልንገር ወንድሜ፣ የልጅቷ እጆች የተባረኩ ናቸው። እውነት ይገርማል። ምንም ብትሰራ ቆንጆ ነው የሚሆንላት እና ከባብ ደግሞ ሰርታለች። አሁን ይቀርባል። በጣም እድለኛ ነህ ወንድሜ። አይደል? በጣም እድለኛ ነው ወንድሜ። ምንድን ነው መሌክ? ምንድን ነው እንደዚህ ሰው መካብ? ንገርኝ እስኪ። ምንም አልገባኝም። ምን ማለት እንደሆነ ታውቂያለሽ? ከጂያን ጋር ስታወሪ ያልነበር እንዴ? እኔን ለማለሳለስ ነው እንደዚህ የምታወሪው? ንገርኝ። ኬኩን ስለወደድ ነው እንጂ ምን አልኩኝ? ምንድን ነው የምትፈልገው? ዝም ብለሽ ነው? ቆይ
ሳሜት ሻንሳላን ሊሞት ነው ልትያደር የመጣሽው? ይህንን እኮ ሁላችንም እናውቃለን። ንገሪን እስኪ። ምን? አዎ የጭንቅላት መድማት አጋጥሞት ነው። የጭንቅላት መድማት ነው ያልሽው? ምን ማለት ነው? ስለዚህ የእውነት ነው የወደቀው ማለት ነው? አዎ ታሲን፣ ያለበት ሁኔታ ጥሩ አይደለም። ዶክተሩ አሁኑኑ አንካራ መውሰድ አለብን ብሏል እና አሁን ወደዛ እየሄዱ ነው። እየወሰዱት ነው እና ጂያን እየወሰደው ነው። እሺ ከሱ ነው ዜናውን የሰማሽው? ስሚ እህቴ፣ ሞኝ መሰልኩሽ? አልገባኝም። ቆይ ምንድን ነው ችግር? ምን እንድል ነው የምፈልገው? የእኛ ችግርማ ግልጽ ነው እህቴ። እሺ የእኔ ችግር ጂሃን ነው። በቃ ገባሽ አይደል? ምንድን ነው? እኛ የምንወደውን ታሲንን እንዲተኮስበት ያደረገው እሱ ነው። ጂሃን አላደረገውም። እሺ አለቀ። የሌላ ሰውን ወንጀል ወስደ ጂሃን እግር ስር መጣል አልችልም። ተግባባን? ምን ሆነሻል ግን? በለው የሻንሳላኖች ጠበቃዎች ለምን ስማቸውን ወስደሽ አንዴና ለመጨረሻ ጊዜ አትገላገይም? አሪፍ ነው የሚሆንልሽ እህቴ። ማሪ ቁጭ በይ እባክሽ። 3 ወር ብቻ እሺ ነው። ልጄን እስከማቅፍ ድረስ 3 ወር ነው የቀረኝ። ምንድን ነው የምትፈልገው? አባት የሌለው ልጅ እንዳሳድግ ነው የምትፈልገው? ተናገር ተናገር። ሁሉም ሰው ፊት አፍን አውጥተህ ተናገር። ምንድን ነው የምትፈልገው? መሌክ፣ እኔ እንደዛ አልኩኝ? ልጁ ያለ አባት ማደግ አለበት አልኩኝ? እኔ የምለው ለዚህ ልጅ አባት የሆነ አጎታለሁ ነው። ምንም ቢሆን እሱን የሚንከባከበው ወንድ ልጅ ይኖረዋል። በቃ ማን ነው? አንተ ነህ? እስኪ ንገረኝ፣ ማን ነው ለልጅ አባት የሚሆንለት? መቼም አንተ ምሳሌ ልትሆንለት አትችልም አይደል? አንተ እኮ ማንነትን ራሱ አታውቅም። ስራ ዝም ብለሽ አትናገሪ። እንዴት ነው የምትናገሪኝ? ቆይ ንገረኝ እስኪ። የሆነ ነገር ልንገር። አንተ ማናገር እንኳን የምችል አይመስለኝም። ለዛ ነው እኔ ይበቃሃል። በቃ አሁን ትዕግስቴን መፈታተን የለብህም። ተግባባን? በጣም ሰልችቶኛል። መሌክ ነው እያልኩሽ ነው። ምን እንድታደርግ ነው የፈለግከው? እስኪ ንገረኝ። ተመልሳ መጣ ስትጮህ እንድትሰማን የምትፈልገው? ምን አልኩኝ? ሴቭ ላይ እሷ ለመስማት ፈቃደኛ ነች እንዴ? ንገርኝ እስኪ። ምን ማለት ነው ራስህን አታውቅም ማለት? እንዴት እንደዛ ትናገረኛለች? ፈጣሪ ያውጣኝ። ሁልጊዜ ጥፋተኛው በቃ እኔ ነኝ አይደለ? በእውነት አልገባኝም። ጂሃን 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 ከዚህ የባሰ ልናገር እችላለሁ። እውነቴ ነው። ስራ ብትይዙ ይሻላችኋል። ይሄ የማይረባ ጂሃን። አልገባኝም። ከዚህ በላይ ምን ልታደርግ ነው? ቆይ ምን አይነት ሰው እየሆንክ ነው? ወንድሜ ሻንሳላ፣ ስማ፣ ስናገር አታቋርጠኝ። እኔ የማውቀው ኑህ የት ሄደ? ቆይ ለሰው ያስብ የነበረው ደግ ኑህ ምን ሆነ? እሱ ሞቷል። ትሰማኛለህ? እኔ የማውቀው ኑህ እርጉዝ እህቱን እንደዚህ አያናግራትም ነበረ። የእኔ ኑህ እንደዚህ አያደርግም ነበረ። ይሄ አንተ ያልከውን ነገር በሙሉ ሌላ ሰው ቢናገራት በጭራሽ አትለቀውም ነበረ። መቼም ቢሆን ይቅር አትለው። አንተ ራስህ ግን እንደዚህ ትናገራለህ አይደለ? ምክንያቱም እህቴ ናት፣ እሷ ምንም አታመጣም ብለህ ነው አይደል? ንገረኝ። ይኸውልህ ወንድሜ፣ ምን መሰለህ፣ አታቋርጠኝ ብያለሁ። ጠላቶችን ለመጉዳት በጣም ከመፈለገ የተነሳ ቤተሰብን እየጎዳህ እንደሆነ ራሱ ምንም አላስታወስክም። ታሳዝናለህ። በጣም የምትወዳቸው ሰዎች ናቸው። ገባህ? አይኖችህን ክፈት። ስርዓት ይኑርህ። ኑ አንተ እንደዚህ አይደለም። መሌክ፣ አንቺ ምንም አትዘኝ። አንቺ ስታዝኝ ለልጁ ጥሩ አይደለም። እሺ ውይ ሴቪ ላይ ለምን ብዬ ነው ማዝነው? ለምን ብዬ ነው? እንዳዝን እንዲያደርግ አልፈቅድለትም። እኔ እኮ ኑን ለምጄዋለሁ። ይሄ ባለጌ ነው። ልጅ እያለን ሁል ጊዜ እንደዚህ ነበር የሚናገረው። ግን የሆነ ነገር ልንገርሽ፣ አንቺን ብትሆኝ እንዳታዝኝ እሺ? ምክንያቱም ንግግሩ በጣም ያማል። እኔ አላዘንኩም፣ ግን ያው የፈራሁኝ መሰለኝ። የምን መፍራት ነው? ኑን ነው ማለቴ እንዴት እንደሚሆን አይተሸዋል። ምን እንደምል አላውቅም። ብቻ በጣም እኔ በጣም ፈርቻለሁ። አይ መፍራትም የለብሽም። አትፍሪ ሴቪ ላይ እኑ በጣም ነው የሚወድሽ። ምንም ነገር አያደርግሽም። አይ እሱማ ምንም እንደማድረግ አውቃለሁ። ግን መቼም ያው እርግጠኛ ነኝ። ግን ያው ውስጥ ያለ ነገር ነው፣ ልቆጣጠሩ አልችልም። አይ የሚናገረውን አያደርገውም። አታስቢ። ወንድም ታሲን፣ የምትፈቅድልኝ ከሆነ መናገር እችላለሁ?
ቀጥል እስኪ እሳቱ ተናገር። ግን እንድትረጋጋ ፈልጋለሁ። በኃይለ ቃል እንዳትናገር እሺ? ወንድሜ ግን ይሄ አግባብ ነው እንዴ? ንገረኝ። አግባብ ነው? እህቴ ማለት ከማንም በላይ መወዳት መንታይ ሁል ጊዜ ከነሱ ጋር ነች፣ ሁሌም ከነሱ ጋር ነች። እነሱ ደግሞ አንተ ላይ ተኩሰውብሃል ወንድሜ፣ አትርሳ። እና ምንድነው ማድረገው? ቆይ ዝም ማለት አለብኝ ማለት ነው? እንደዛ ነው? ንገረኝ። ኑ ስማኝ፣ ሻንሳላኖች ከዛ ጀርባ እንደነበሩ እናውቃለን። ጃሃንን ተወው። ሌላ ማን ሊሆን ይችላል? ሌላ ተጠርጣሪ ያለ? ኑ ከመቼ ጀምሮ ነው ሌላ ማን ሊሆን ይችላል ብለህ ሰው ላይ ጣትህን የምትቀስረው? አልገባኝም። እንደዚህ ብሎ ነገር የለም፣ ምንም ማስረጃ የለም። አንተ እየቸኮልክ ነው፣ ዝም ብለህ ነው። ግን እነሱ ቢሆንስ? እንደዚህ ያደረጉብን እነሱ ቢሆንስ? ማለት ከዚህ ነገር ጀርባ ያለው ጃሃን ቢሆንስ? ወንድሜ ምን ታደርጋለህ? ልጁን ከኛ ጋር ለመውሰድ ብሎ እያታለለን ቢሆንስ? ከዛስ ይቅርታ ትጠይቀኛለህ? እስኪ በል ይህን ነገር አይኔን እያየ መልስልኝ ወንድሜ፣ በል መልስልኝ። እኔ ነገሩ አልፏል ብዬ ዝም ብዬ ተቀምጫለሁ? ማን እንደሆነ እደርስበታለሁ። ጥፋተኛው ሰው ማን እንደሆነ አገኘዋለሁ። እውነቴን ነው አገኘዋለሁ። ግን እስከዛ ድረስ ዝም ብለን እጃችንን አጣጥፈን እንቀመጣለን ማለት አይደለም። ተረጋጋ። እንደዚህ ግን አይሆንም። መጀመሪያ ንዴትን ተቆጣጠር፣ ካለበለዚያ የራስን ቤት ልታፈርስ ነው እና ከዛ ጓደኛም ሆነ ቤተሰብ አይኖረንም፣ ብቸኛ እንሆናለን። ይህን ያልኩህን ጻፍና ያዘው፣ እንዳትረሳው። አያደርገውም ውዴ፣ አያደርገውም። ኢሳት መቼም አይቀበልሽም። ባዶ ሜዳ ላይ ልትቀሪ ነው። እኔ የምልሽም በደንብ አዳምጪኝ ኤስማ። ግን ጃሃን ለእኔ ቃል ገብቶልኛል። ምንም ቢሆን ኢሳት ያገባሻል ብሏል። ቆይ ኢሳት እዚህ ቤት ውስጥ እንኳን ወንድሙ የሚለውን ሲያዳምጥ አይተሽው ታውቂያለሽ? አንዴም እንኳን ሰምቶ አያውቅም። ያውቃል? ንገሪኝ እስቲ ቶሎ በይ፣ አንድ ቃሪያ ስጭኝ። ወይኔ ጉዴ! ቆይ ምን እያደረግኩኝ ነው? ነይ ወደዚህ በፈጣሪ፣ ይህንን አማሲ። ቶሎ በይ ቃሪያውን አስገቢ። እኔ ነኝ የበላይ፣ ግን እዚህ ቆሜ ድስት እያማሰልኩ ነው። በጣም የሚገርም ነገር ነው። ስሚ፣ ይሄን ልጅ የምትወልጁ ከሆነ ግን ልጁን ወዲያውኑ ካንቺ ይወስዱብሻል። ከዛ በኋላ ከዚህ ቤት እንደ ቆሻሻ ያባሩሻል። ከዛ ልጁን ለማናውቀው ሰው ወስደው ነው የሚሰጡት። ተረዳሽኝ? ነግሬሻለሁ ኤስማ። እኔ የእነሱን ባህሪ ስለማውቀው እንድትጠነቀቂ ብዬ ነው። ለዛ ነው። ስሚ ኤስማ፣ እኔ እንደ እህትሽ ነኝ፣ ግን እውነቱን ነው የምነግርሽ። እሺ አክስቴ መታ ይህንን ልጅ ጉዲፈቻ እንስጠው ብትልሽ እውነት እኔም እሺ ነው የምለው። አሁን ባለንበት ሁኔታ እሺ ማለት አለብን። ምክንያቱም አይሆንም ማሬ፣ አይሆንም። እኔ አንቺም ብሆን ኖሮ ምንም አላስብም። ዕቃዎችን ሰብስቤ ወደ መንደሬ ነበር የምመለሰው። ውሃ ስጭኝ እስኪ። ስሚ፣ ጥሩ ተናጋሪና ብልነች። ኢሳት አንቺን አያገባሽም ማሬ። ስለዚህ ልጁን ለጉዲፈቻ መስጠት ጥሩ ሀሳብ ነው። ይኸውልሽ ልጁ የኔ ልጅ ነው፣ የኔ ልጅ ነው። እኔ ይህንን ልጅ ወልደዋለሁ እና ራሴ ያሳድጓለሁ። ኢሳትም ደግሞ ያገባኛል። እውነት ለመናገር ጂሃንን አላምነውም። አይደለም የሌላ የራሱንም ልጅ በስርዓት ያሳድግ። ስሚ አክስቴ በደንብ ነው የተናገረችው። ደግሞ በጣም ልክ ነች። ሲጀመር ጂሃን ማን ነው? ጂሃን ኢሳትን ማሳመን አይችልም። በምንም አይነት የማይፈልገው ትዳር ውስጥ አያስገባውም። ምክንያቱም በእርግጠኝነት ኢሳት እሺ አይለውም። ሰምኛለሽ አይደል? አንቺንም ከቤት ያባርሻል። ያባረኝ፣ ከፈለገ ከቤት ያስወጣኝ። እሱም ቢያደርግ ምንም ነው የማይመስለኝ። እሺ ሰሙኛላችሁ? አቶ ታሲን እኔን ያግዘኛል። እሺ እሱ በደንብ ይረዳኛል። ታሲን ይረዳኛል ብለሽ ብቻ እያስፈራራሽኝ እንዳይሆን። እስቲ ተውኝ በቃ። ደግሞ ታሲን የሚያደርገው ነገር የሌለ ይመስል ይረዳኛል ትላለች። ታሳዝናለች። አምላክ ጽናቱን ይስጥሽ ብቻ። ለነገሩ ያ ሰውዬ በጎ አድራጎት ድርጅት ማለት ነው። እንዴት ነው እንደዚህ እየሰራ ያለው? እስኪ አምጣ እንዴ ለእኔ ስጠኝ። አጎቴ ሳሩን እንዳትጎዳው እየተጠነቀቅ። በረዶውን ብቻ ነው ማንሳት ያለብህ። እኔ ነኝ። እስኪ እይ ተመልከት። በቃ እንደዚህ ነው የሚነሳው። ከላይ ነው ማንሳት ያለባችሁ። ያዝ ሳሩ ጋር አትይ። ብንያሚን ና የምነግር ነገር አለ። መጣው ጃና ፈጣሪ ወይ አውጣኝ። ራሴ መራመድ ራሱ አቅቶኛል። የሆነ ሀሳብ መጥቶልኝ ነበር እና ልንገር ብዬ ነው። ምን?
ኤስማ አሁን አርግዛለች አይደል? አሁን የዛው እርስ ጉዳይ እንዳትገቢ፣ የሆነ ነገር ላስረዳሽ። የኢሳት ድርሻ ነው። 40 ልጆች ቢኖሩት እንኳን ቢያካፈላቸው ወይም ባያካፈላቸው የራሱ። አይ ስለ እርሱ አይደለም፣ ስለ ሌላ ነገር ነው። እስኪ ዝም ብለህ ልንገርህ፣ በደንብ ስማኝ። አሁን ኤስማ ልጁን እወልዷለሁ እያለች ነው እና ልትወልድ ነው። ትውለደው፣ መውለድ ትችላለች። ግን ኤስማ ልጁን መንከባከብ አትችልም። ታውቃለህ? ለራሷ ተስፋ ቆርጣለች፣ በወንድሟ ተስፋ ቆርጣለች፣ በልጇ ተስፋ ቆርጣለች። ጤነኛ አይደለችም። ኤሳት ደግሞ እሷን አያገባት። ጂሃን ምንም ቢላትም ምንም ቢሞክርም ኤሳት እንዲያገባት ማድረግ አይችልም። እሱን ደግሞ እኔም አንተም እናውቃለን። እናማ የምለው የኤስማን ልጅ እንውሰደው፣ ከዛ በኋላ ወደ መንደሯ እንልካታለን። ምንድን ነው ችግሩ? ልጅ እኮ ሻንሳላን ነው። የኢሳትም ሆነ ያንተ ምን ለውጥ አለው? ይኸውልህ ስማኝ፣ ግን ለኤስማ እንነግራትም። ልጁን እስከምንወስድ ድረስ በደንብ እንንከባከባታለን። ማለት እሷ እመቤት እንደሆነች ነው የምናስመስለው። እስከምትወልድ ድረስ በደንብ ልዩ እንክብካቤ እንሰጣታል። ምን እያልሽ ነው ያለሽው ጀናን? ኤስማ ልጇን ጥላ ወደ መንደሯ የምትመለስ ይመስልሻል? እንደዛ ነው ይመስለኛል። ግን ደግሞ በጭራሽ ባዶ እጇን አንልካል። የተወሰነ የኪስ ገንዘብ እንሰጣታለን። ከዛ በኋላ ወደ መንደሯ ትመለሳለች እና አዲስ ህይወት ትጀምራለች። ለሷም ጥሩ ነው። ገባህ? ምን እናድርግ ታዲያ? የሌላ ሰው ልጅ ልናመጣ ነው? ምን እናድርግ? ፈጣሪ ይማርላችሁ። እናመሰግናለን። ውዴ አባታችንን በደንብ እንከባከቡታል። እሺ፣ የሚያስፈልገውን በሙሉ ያደርጉለታል። እኛም ብንሆን ሁልጊዜ እንጎበኘዋለን። አታስቢ። ድጋሚ አይሻለውም ማለት ነው? ዶክተሩ አልተናገረም ነበር እንዴ? አሁንም ቢሆን እድሉ አለ። 10% እኮ ነው ያለው። እሱንም ያለው እኛ ተስፋ እንዳናጣ ብሎ ነው። ስሚ፣ አባዬ በጣም ነው የሚወድሽ። እንዳንቺ የሚወዱ ሰው የለም። እንድታዝኝ አልፈልግም። እኔም ወደዋለሁ እኮ፣ ግን ተመልከት፣ ምንም ማድረግ አልችልም። በቃ ምን ማድረግ እንዳለብን ታውቂያለሽ? እዚህ ቦታ ላይ ተቀምጠን ከማዘን ከአባታችን ጋር ያሳለፍነውን ጥሩ ጊዜ ብናስታውስ ይሻላል። እሺ ውዴ፣ ለእሱም ጥንካሬ እንስጣ። እሺ አሪካ። እሺ ወንድሜ፣ አንተ የትም አትሄድም አይደል? ትተኸኝ አትሄድም አይደል? እባክህ አንተም እንዳትሄድብኝ እባክህ። የትም አልሄድም። እሺ አትጨነቂ። እሺ እየተንቀሳቀሰ አይደለም። በቃ ዝም ብሎ እያፈጠጠ ነው። አምላክ ብቻ ይጠብቀው። ሌላ ምን ይባላል? ነገ ድጋሚ እንሄዳለሁ። ማሪ፣ ዛሬ ሄድሽ ነበር እኮ። መንገዱ እኮ ያደክማል። ወይዘሮ ኒያየት እሷ ልጅ ነች። ስለዚህ እኛ በየተራ እንሄዳለን። አዎ እኛ እንሄዳለን አይደል አክስቴ? እናንተ መሄድ ትችላላችሁ። የኔን ደግሞ እናያለን። አንቺም መሄድ አለብሽ ውዱ ወንድምሽ በአምላክ እጅ ነው። ቢያንስ አንዴ እሱማ እሄዳለሁ ጂያን። እንደዛ ለማለት ፈልጌ አይደለም። እሺ አሁን ወደ ዋናው ነጥባችን እንመለስ። የአባታችን ሁኔታ ግልጽ ነው፣ ጥሩ ላይ አይደለም። ግን እንደምታውቁት ያው እኛ ጋር ህይወት ይቀጥላል። ትክክል ነሽ። ስራው መሰራት አለበት። ለዛ ነው አባታችንን የሚወክል ሰው መወሰን ያለበት። ቆይ ይሄ ሁሉ ነገር እንደዚህ ነው? ኢሳት ተናገር፣ አትንሾካሾክ። የምትለው ካለ በግልጽ ተናገር። ጂያን፣ አዎ አንተ ልክ ነህ። ስራው መቀጠል አለበት። ልክ ነህ። አዎ እንዴት ናችሁ? ውዴ ተቀመጪ። ተቀመጥ። እንቀመጣለን አክስቴ ኒያየት፣ እንቀመጣለን እንጂ እንደማየው የቤተሰብ ጉባኤ ተጀምሯል። ግን በድጋሚ ቡንያሚን ሻንሳላንም ማንም አልጠራውም እና ሳስበው የእውነት እናንተ ሆን ብላችሁ እያገለላችሁ ይመሰለኝ።
ወይዘሮ ነሐይት አንቺ ነሽ ጥፋተኛ ማለታችን አይደለም። እሺ፣ ግን ባለቀ ሰዓት መስማታችን አግባብ አይደለም። እባክሽን ጀናን፣ አንቺ ደግሞ ስርዓት ይኖርሽ። ቆይ ምንድን ነው ያልከው? ተረጋጋ። እሷ ምራት መሆኗን ረሳህ እንዴ? ምን አይነት አነጋገር ነው? ከማን ጋር የምታወራ መስሎ ነው? ከፈለግህ አሁኑኑ ወደ ውጭ ወጥተን ና እንውጣ፣ ቡንያሚን ና እንውጣ፣ ውጪ እንውጣና ለአንዴና ለመጨረሻ ጊዜ እንነጋገር። ሁላችሁም ዝም በሉ፣ ይበቃል። አሁንስ አልበዛም? ቡንያሚን ዝም በል አልኩ። ለሳሜት ወኪል ያስፈልገዋል እያልክ ነበር? እንደዛ ማድረግ አለብን እና እኔ ራሴን አሁን አስጀምሬዋለሁ እና ወሬ አልፈልግም። በቃ እሺ ይሁን፣ እኔ ሆናለሁ። እኔ እሱን ወክለዋለሁ። አልገባኝም። ቆይ ምንድን ነው የሚያስቅህ? ለምንስ ነው እንደዚህ እያየኛለሁ? የሚያስቅ ነገር አለ? እኔ እኮ ለአባቴ ኩላሊቴን የሰጠው ሰው ነኝ። ኩላሊቴን፣ ጤነኛ የሆነ ኩላሊቴን ሰጠሁት። ይሄ ትልቅ ነገር ነው። እሺ ምን አይነት መስዋዕትነት እንደሆነ ታውቃለህ? ለእሱ ስል ውዱን ሕይወቴን ሰጠሁኝ። በአንድ ኩላሊት መኖር ቀላል ነገር መሰለ እንዴ? ይሄ እኮ ትልቅ ኃላፊነት ነው። ትልቅ። አዎ ማሪ፣ ያልከው ነገር በሙሉ ልክ ነው። ቤት ውስጥ በእድሜ ትልቁ ነው። ስለዚህ ያልከው ነገር በሙሉ በጣም ትክክል ነው። እንግዲህ አንቺን ደግሞ ዝም ብሎ ማየት ነው የኛ ብልጣ ብልጥ። በእውነት ነው የምልህ አንተ ሰው። እባካችሁ በቃ ወይ እንግዲህ በቃ ቡንያሚን፣ ለመጨረሻ ጊዜ ነው የምናገረው። ዝም በሉ፣ ይበቃል። እባካችሁ ቡንያሚን፣ ይበቃል። እሺ፣ ወኪል መኖር አለበት። ስለዚህ አሁን ይወሰናል ማለት ነው። በቃ ማንንም ሳትጠይቅ ልትመርጥ? ትክክል። እኔ እየጠየኩኝ ሄደ። የሚቃወም ሰው አለ? የሚቃወም ሰው አለ?